ተመረጠ ተቀባ የሚል ነገር ማስረጃ የለም ራሱ ማለት ነው። እሱ ግን ያው የተመረጠው ደግሞ እንደዛ ብቻ እንትኑ ያስኬዳል ነው። በቃ አይ ጥሩ ነው። በቃ ይበቃሃል። ያስኬዳል ነው። በቃ ጥያቄው ከተመለሰልህ በቂ ነው ማለት ነው። ወደ መክሊት ደግሞ እንሂድ። በስተመጨረሻ ተፈቀደልኝ። ማይክ ይቅርታ እንግዲህ ማለት ያው ብዙ ሰው በአንዴ ማስተናገድ ስለማይቻል ከዛ አንፃር ነው። አረ ችግር የለውም። ያረብ እንግዲህ ኮሜንቶች ግን ዛሬ ጸባያችሁ እዛው ላይ ነው። ደስ ትላላችሁ። የምር እናንተን በጣም ነው የማመሰግነው። ቅድሚያ እንዲሰጠኝ ስላስፈቀዳችሁልኝ አስገባት ብላችሁ ስትጽፉ ስለነበረ ኮሜንቶች ዛሬ ትለያላችሁ። ያስገባውሽ እኔ ነኝ፣ እነሱ አይደለም ያስገቡሽ። ሊወደዱ ማለት ሌላ ቀን አንዳንድ ተሳዳቢ ልጆች ምናምን ነበሩ፣ ግን ዛሬ በቃ ኮሜንቶች በቃ ላወርድሽ ነው። በቃ እኔ ነኝ ያስገባውሽ። እንዴ እሺ፣ አንተንም ብያለሁ። በቃ ስቀልድ ነው፣ ለጨዋታ ያክል ነው። ነገር የለውም። የሚሳደቡ ልጆች አሉ አይደል ታች? ዛሬ የሉም። ዛሬ የምር ምርጦች ናቸው። የዛሬዎቹ አንደኛ ናቸው። እነዛ ተቆጣቸው ነው። ጠዋት ተቆጣቸው ነው። አይ ተቆጣዋቸው እንዳለ ማለት ነው። ሰው እንዳይጠይቅ እያረጉ ነው፣ ያሸማቅቃሉ። እና ያ ነገር ልክ አይደለም። ሰው ቤት የሚከፍተው ጥያቄ ለማስተናገድ ነውና አብሽሪ፣ የምፈልጊውን ጥያቄ መጠየቅ ትችያለሽ አሁን። እሺ እኔ ባለፈው ለታ ከታች ካለው ከጀማልና ከኢብሮ ጋር አንዳንድ ጥያቄዎችን ስጠይቅ ነበረ። ማለት እኔ ለመከራከር ለመጨቃጨቅ ምናምን ሳይሆን ስለ እስልምና ማወቅ ነው የምፈልገው። ስለ እስልምና አንዳንድ ጥያቄዎች አሉ፣ ስለ እነሱ እንድትመልሱልኝ ነው እንጂ ይሄ ስላሴ ማን ምንድን ነው ምናምን ብዬ መጨቃጨቅ መከራከር ምናምን ጭራሽ አልፈልግም። ነገር የለም እና ስለ እስልምና ነው ማወቅ የምፈልገው። ስለ እስልምና አንዳንድ ጥያቄዎች አሉ፣ እነሱ እንድትመልስልኝ። ነገር የለም ጠይቂ። አሁን ጃክም ስላለ አሁን እንተጋገዛለን ማለት ነው። ቁርስ ነው ይበላሉ ማለት ነው። ቁርስ ስበላ እንተጋገዛለን ማለት ነው። የሚያገዙ ልጆች አሉ ማለት ነው። ሰላዲንም አለ፣ ሐሰንም አለ፣ አሚርም ስላለ ታወሪያለሽ ማለት ነው። ከነሱ ጋር የተወሰነ ማለት ነው። ጥያቄሽን አቅርቢ። ባለፈው እየመለሰልኝ ነበር። እሺ የመጀመሪያው ጥያቄ ምንድነው? እናንተ አሁን በእስልምና የመጀመሪያ ሃይማኖት የኛ እስልምና ነው። እኔ ኦርቶዶክስ እምነት ተከታይ ነኝ። እኛ የምንለው እኛ የመጀመሪያ ነው፣ እናንተ ደግሞ የእስልምና የመጀመሪያ ሃይማኖት ነው ትላላችሁ። እና እስልምና የመጀመሪያ ሃይማኖት ከሆነ ምልክታችሁ ምንድነው? አሁን እንትን ካባ የተሰራው በነብዩ መሐመድ ጊዜ ነው ወይስ ከዛ በፊት በኢብራሂም ጊዜ ነው የተሰራው የሚባል ነገር ሰምቻለሁ። ግን በኢብራሂም ጊዜ ደግሞ ኢብራሂም አንዳንድ ታሪኮችን ስታይ ከራሱና ከሚስቶቹ ውጪ ሌላ ያተረፈው የእምነቱ ተከታይ የለም አይደል? እንደውም በሳት ተበትኗል ምናምንና በኢብራሂም ጊዜ ተሰርቶ ከዛ ግን የነበሩት በውስጡ ጣዖቶች ነበሩ ነብዩ መሐመድ እስኪመጡ ድረስ በነብይነት እስኪመጡ ድረስ ማለት ነው። ስለዚህ ምንድነው እናንተ የመጀመሪያ የመሆናችሁ ምንድነው ማረጋገጫው? ከቁርአን ውጪ ሌላ ማረጋገጫ አለ ወይስ ቁርአን ነው ማረጋገጫው እስልምና የመጀመሪያ ለመሆኑ? እኛ ሙስሊሞች ነን። መመሪያችን ቁርአን ነው። ልክ አንቺ አሁን የሆነ ነገር ስትፈልግ አብርሃም ነብይ እንደነበረ ወይም ደግሞ አብርሃም የሚባል ሰው ኤግዚስት እንደሚያደርግ ማስረጃ አምጪ ብትባይ ከመጽሐፍሽ ነው የምታመጪው ማለት እንደ እንትልሽ ማለት መጽሐፍ ቅዱስ ላይ ገብተሽ ነው የምታነቢው። ይሄ ጥቅስ ነው ምናምን ነገር አይ ከመጽሐፍ ቅዱስ ውጪ አልፈልግም ካለ ሲጀመር አንቺ ጋር ምን አስመጣው? ምክንያቱም አንቺ ጋር መምጣት አይጠበቅበትም። ለምን ሌላ ነገር መጠየቅ? ሌላ ቦታ ከሆነ የሚፈልገው ሌላ ቦታ ነው መጠየቅ ያለበት። አንቺ ክርስቲያን ነሽ፣ እንደ ክርስቲያንነትሽ ከመጽሐፍሽ ነው መመለስ ያለብሽ እንጂ አብርሃም ነብይ ስለመሆኑ አብርሃም የሚባል ሰው ኤግዚስት ስለማድረጉ ከመጽሐፍ ቅዱስ ውጪ ማስረጃ ካለሽ ተብሎ መጠየቅ እንትኑ ሂስቶሪካል ፋላሲ ነው፣ ታሪካዊ ጸጽ ነው ራሱ የመጀመሪያው ማለት ነው። ቁርአን ነው መረጃችን። ቁርአን ላይ በሱረቱ አሊ ኢምራን ምዕራፍ 3 ጠይቀሽኝ ወደ ቁርአን ኤግዛምፕል ነው የሰጠሁሽ እንጂ እኮ ስለ ባይብል ለማውራት አልነበረም። ካላዳመጥሽኝ ደግሞ ካልተደማመጥን ደግሞ ያው እንትን ይላል፣ ኦቨርላፕ ይፈጠራል። ኦቨርላፕ ደግሞ ሲፈጠር ደግሞ ሚስ አንደርስታንዲንግ ይፈጠራል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ ያለው ሃይማኖት ኢስላም ነው ብሎ ነው የሚያስቀምጠው። ኢስላም ማለት የቃሉ ትርጉም ምንድነው? መግለጥዬ የቃሉ ትርጉም ምንድነው? ኢስላም ማለት የቃሉ ትርጉም ታውቂዋለሽ? ኢስላም ማለት ምን ማለት ነው? ሙስሊም ማለት ምን ማለት ነው? መጀመሪያ እሱ ላይ ነው መፍታት ያለብን። ኢስላም ማለት እኔ እንደተረዳሁት ማለት አላቅም፣ የምነግርህ ካለኝ እውቀት የተነሳ ነው። ኢስላም ማለት ሃይማኖት ነው፣ ሙስሊም ደግሞ አማኞች ናቸው።
ያኔ አሁን እየተከፋፈለ ያለው የቃሉ ትርጉም ነው የፈለኩት እስላም አይደለም። እስላም ማለት እውነት ለእውነት መታዘዝ በእውነተኛው መንገድ መከተል ለእውነት መታዘዝ ይመስለኛል። ስለዚህ አሁን ኢስላም ማለት ትርጉሙ የቃሉ ትርጉም መታዘዝ ነው። ሲምፕሊ መታዘዝ ነው። አስለመ ከሚለው ቃል ነው የመጣው መታዘዝ ማለት ነው። ሙስሊም ማለት ደግሞ ታዛዥ ማለት ነው ትርጉሙ ማለት። ስለዚህ ከአደም ጀምሮ የነበረው ሃይማኖት ማለት ነው። ሃይማኖት ዲን ማለት የአረብኛው ቃል ዳነ ከሚለው ቃል ነው ራሱ። ፈረደ ከሚለው ፍርድ መሆን ይችላል፣ መርህ መሆን ይችላል፣ ህግ መሆን ይችላል፣ ሃይማኖት መሆን ይችላል ዲን የሚለው ቃል። ስለዚህ ሱረቱል አል ኢምራን ምዕራፍ 3 ቁጥር 19 ላይ ከአላህ ዘንድ ሪቪል የሚሆነው ዲቫይን ሬቨሌሽን ወይም ወሂ የሚባለው ነገር ሲመጣ ወይም ደግሞ ሲመጣ ዲን የሚባለው ነገር ከአላህ ዘንድ ሲመጣ ያ ዲን መሰረቱ ምንድነው? መታዘዝ ነው። አንዱን አምላክ በብቸኝነት ማምለክ ነው። አንድ አምላክን በብቸኝነት መገዛት ነው። አንድ አምላክን በብቸኝነት መታዘዝ ምን ይባላል? ኢስላም ይባላል። የሚታዘዘው ሰውየው ደግሞ ግለሰቡ ሙስሊም ይባላል ማለት ነው። ስለዚህ ከአደም ጀምሮ ሙስሊሞች ነበሩ ብለን ስንል ከአደም ጀምሮ ኢስላም ነበረ ስንል ያንን ታሳቢና ዋቢ አድርገን ነው እንጂ ከአደም ጀምሮ የነበሩ ሰዎች በቁርአን ያምኑ ነበረ ወይም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ መሆናቸውን ያምኑ ነበር እያልን አይደለም። ሁለት የተለያየ ነገር ነው ራሱ ማለት ነው። ከቁርአን የወረደው በረሱል ሰለላሁ ዐለይሂ ወሰለም ላይ ነው። ከረሱል ሰለላሁ ዐለይሂ ወሰለም ላይ ከመውረዱ በፊት ቁርአን የሚባል የወረደ መጽሐፍ የለም። ከረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ነብዩ መሐመድ የሚባሉ ነብይ አልተላኩም። ሰዎች የሚያደርጉት ምንድነው? ረሱል ሰለላሁ ዐለይሂ ወሰለም ጋር ይመጡና ረሱል ሰለላሁ ዐለይሂ ወሰለም ጋር የመጨረሻ ነብይ ናቸው፣ ቁርአንም የመጨረሻው የአምላክ ኪዳን ነው ብለን ነው የምናምነው። ከዛ በፊት ጥንት የነበሩ ከጥንት ጀምሮ የነበሩት ነቢያቶች በአጠቃላይ የሚያምኑት እምነታቸው ኢስላም ነው። ሰዎቹ ደግሞ ግለሰቦቹ ደግሞ ሙስሊም ናቸው የምንለው ቁርአንና ሐዲስን መሰረት አድርገን ነው። እዛ ላይ ጥያቄ ካለሽ የማስረጃዎቹን ደሊሎቹን አንድ በአንድ ከፈለግሻቸው ወንድሞች ይሰጡሻል። አይ ደግሞ ከዛ ውጪ ነው የምፈልገው ካልሽ ደግሞ ሙስሊሞች ነን ከዛ ውጪ መጠየቅ አይገባንም ነበረ። አይ ከዛ ውጪ ደግሞ ስፍ ከፈለግሽ ደግሞ ከዛ ውጪ ከምንድን ነው የፈለግሽው የሚለው ደግሞ ጥያቄ መጠየቅ አለ ራሱ። እና ከምን አንፃር ነው የጠየቅሽው? ጥያቄው ልክ ነው ወይ? ሂስቶሪካል ፋላሲ አለ ወይ? የታሪክ ህጸጽ አለ ወይ? ምናምን የሚለው ነገር ተቀጣያለሽ ማለት ጃክ ቀጥል። ቁርስ ልብላኔ። እሺ ኡስታዝ። ይሄ ኡስታዝ ያለሽን በደንብ ከተረዳሽ አንድ እምነት አለን የሚል አካል የሚጠየቀው ከስክሪፕቸሩ ነውና ከስክሪፕቸሩ ውጪ ከሆነ ትክክል አይደለም ሙግቱ። ከስክሪፕቸሩ ውጪ ከተባለ ከምንድን ነው የሚለው ነገር ስለሚመጣ ቫሊድ የሆነ ጥያቄ ብትጠይቅ አሪፍ ነው። እሺ ቀጥይ መክሪ። አሁን የኔ ጥያቄ እኮ ምን መሰለክ፣ እስልምና የመጀመሪያ ነው ከተባለ እስልምና የመጀመሪያ ለመሆኑ ምንድነው ማረጋገጫችሁ? የታሪክ ማረጋገጫ አለ ወይ? የተጻፈ መጽሐፍ ማረጋገጫ አለ ወይ ከቁርአን ውጭ? ምክንያቱም ቁርአን የወረደው በነብዩ መሐመድ ጊዜ ከነበረ እስልምና ደግሞ ከአደም ጊዜ ጀምሮ የነበረ እምነት ከሆነ ምንድነው ማረጋገጫችሁ? ጥያቄውን እኮ በደንብ ተረዳናል። ግን ጥያቄው ለአንድ ቅድም ኡስታዝ በደንብ ገልጾልሻል። ያንን ካልተረዳሽ አይ ዶንት ኖ እምነት አለኝ የሚል አካል በስክሪፕቸሩ ነው የሚጠየቀው። ከስክሪፕቸር ወጥተን ካልሽ ሂስቶሪካል የምትይ ከሆነ ሂስቶሪካል ኤቪደንስ የሚባለው ነገር በመሰረቱ ራሱ ፋክቹዋል የሆነ ትሩዝ ነው ወይ ነው? ሶ ዋት ዶዝ ኢት ሚን ሂስቶሪካል ኤቪደንስ ራሱ? ለምሳሌ ሂስቶሪያኖች ብዬ በአመጣ ተቀባያለሽ። እነዛ ሰዎች ሂስቶሪያኖች የራሳቸው እምነት አላቸው በመሰረቱ። ሶ ከነዛው በጠቅስልሽ ለምሳሌ ኢብኑ ጀሪር አጠበሪ ሂስቶሪያን ውስጥ የሚመደብ ነው። ኢብኑ ከሲር ራሱ ከኮሜንታሪ ሙፈሲር ከመሆኑ አንፃር ገና በተጨማሪ ሂስቶሪያን ተብሎ የሚጠቀስ ነው። ሶ እምነቱ ራሱ ተጽዕኖ አለው ራሱ አንድ ሂስቶሪያን የተባለ አካል። ሶ በመሰረቱ እንደ ኦብጀክቲቭ ትሩዝ ሊጠቀስ የሚችል አይደለም ሂስቶሪያኖች የተናገሩትን ንግግር ማለት ነው። ሶ ከስክሪፕቸር ውጪ ስትይ ያንን ነገር ራሱ በራሱ መረጃ የሚሆን ነገር ነው ወይ የሚለውን ነገር አሳሳቢ ነው ማለት ነው። ሶ ቤዝድ አድርገሽ ስክሪፕቸሩን ቤዝድ አድርገሽ ግን ብትጠይቂ የተሻለ ነው። ካልሆነ ግን ከዛ ውጪ የምትይ ከሆነ ከዛ ውጪ ምንድነው ነው? ለምሳሌ ያንን ነገር በደንብ ሊተነተንና ኮንዲሽን ይሆናል አይሆንም የሚለውን ነገር ልንግባባበት ይገባል። እምነት አለኝ እስካልሽ ድረስ ከስክሪፕቸር ወጣሽ አይደለም የምትጠይቂው። ግልጽ አይደለ? አይ እምነት የለኝም የሚል አካል ሲሆን ነው በዛ መልኩ ምናልባት ልናወራ የምንችለው ሎጂካሊ ምናምን ልንሄድበት የምንችለው ማለት ነው። እሱ ራሱ ሂስቶሪካል ኤቪደንስ ሊሆን አይችልም። ይሄ እምነት ለሌለው አካል ራሱ ሂስቶሪካል ኤቪደንስ ተብሎ ሊጠይቅ አይችልም። ይሄ ኢንቫሊድ የሆነ ስለሆነ። እሺ እንደዛ ከሆነ አሁን ከቁርአን በፊት የነበሩት ነቢያቶች እና አማኞች በምንድን ነበር ሲመሩ የነበረ? አሁን የዚህ ትውልድ የሚመራው ወይም ከነብዩ መሐመድ በኋላ የመጡ ትውልዶች የሚመሩት በቁርአን ነው አይደለም? ከሱ በፊት የነበሩ በአዳም ጊዜ፣ በኢሳ ጊዜ፣
በኢየሱስ ክርስቶስ በሁሉ እናንተ የምትሏቸው ነቢያቶች የነበሩ ጊዜ ያሉት አማኞች በምን ነበር ሲተዳደሩ የነበሩ? ለሁሉም ትእዛዞችን ማለት መጽሐፍቶቹ ወርደዋል። ወደ 400 የሚጠጉ መጽሐፍቶች ወርደዋል እና ለምሳሌ ምዕራፍ 5 ቁጥር 48 ላይ جعلنا لكل أمة شرعة ومنهاجا ይላል። ለሁሉም ህዝብ ሸሪዓንና ህግንና መንገድን አድርገናል ይላልና ሰው ለራሳቸው ህግና መንገድ አላቸው። ለምሳሌ ዘቡር፣ ተውራት፣ ኢንጂል የምንላቸው ከቁርአን በፊት የወረዱ ናቸው። ለምሳሌ ተውራት በሙሳ ላይ የወረደ ነው። ኢንጂል የምንለው ደግሞ በኢሳ አለይሂ ሰላም የወረደ ነው። ዘቡር አለ እንደዚሁ። ከነዚህም ውጪ ሌሎች ወደ 400 የሚጠጉ መጽሐፍቶች ወርደዋል። አላህ ሱብሓነሁ ወተዓላ በየሁሉም ህዝቦች መልእክተኞች ልኳል። ለምሳሌ ፊ ሱረቱ ነህል ላይ ምዕራፍ 16 ላይ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ይዕቡዱላህ ወጅተኒቡ ጣጉት ይላል። በእርግጥ በየሁሉም ህዝቦች ምን አድርገናል ይላል? መልእክተኛ ልከናል ይላል። ታዲያ መልእክተኞች ምንድን ነበር የሚሉት ሲባል አላህን በብቸኝነት አምልኩ፣ ጣዖታትን ራቁ በማለት ልከናል ይላል። እነዚህ መልእክተኞች ሰዎችን አላህን በብቸኝነት አምልኩ፣ ጣዖታትን ራቁ በማለት አላህ ሱብሓነሁ ወተዓላ ሲልካቸው መጽሐፍቶችንም ሰጥቷቸዋል። ለምሳሌ ተውራትን አወረድን፣ በሷ ውስጥ ብርሃን አለ ይላል አላህ ሱብሓነሁ ወተዓላ። ብዙ መጽሐፍቶች ወርደዋል። የተለያዩ ህግጋት አላቸው። ነገር ግን በመሰረታዊ ቤዝመንት ላይ ተመሳሳይ ናቸው። አላህን አምልኩ፣ ጣዖታትን ራቁ የሚል አላህን ታዘዙ የሚል ነበረ ትእዛዙ ማለት ነው። ማይክሌት አለሽ አለሁኝ። እሺ አሁን እናንተ የምትሉት እነዛም የራሳቸው የተላከላቸው ተውራት ኢንጂል የሚባል መጽሐፍ ነበረ። አሁን ግን እናንተ ቁርአንን የምትከተሉት በነብዩ መሐመድ ጊዜ የወረደን ብቻ ነው። እነዛ ተውራት ኢንጂል የሚባሉት ነገር ቁርአን ላይ ተካተዋል ወይስ አልተካተቱም? ይሄ መሰረታዊ ሐሳባቸው ላይ ተመሳሳይ ነው። መሰረታዊ ሐሳባቸው ሁሉም አላህን በብቸኝነት አምልኩ። ቅድም የጠቀስኩልሽ ምዕራፍ ላይ አላህን በብቸኝነት አምልኩ፣ ጣዖታትን ራቁ። ሁሉም ነቢያቶች እዛ በመጽሐፍቶቻቸው የሚወርደው ሪቪሌሽን አላህን በብቸኝነት አምልኩ፣ ጣዖታትን ራቁ የሚል ነበርና እዛ ውስጥ ያለውም እዚህ ውስጥ አለ፣ ቁርአንም ውስጥ አለ። ነገር ግን ምንድነው ይሄ ህግ የሚባል አንዳንድ ህግጋት ላይ የሰረቀን ሊመስል ይችላል። አይንን ያጠፋ አይንን ማጥፋት፣ ጥርስን እንደዚህ ያደረገ እንዲህ የሚሉ ቅጣቶች ላይ የተለያዩ ህግጋት ሊኖር ይችላል። ነገር ግን መሰረታዊ ስለ አምላክ አስተምሮ ላይ ግን በፍጹም መለያየት የለም ማለት ነው። አላህን በብቸኝነት አምልኩ፣ ጣዖታትን ራቁ፣ አላህን በመግለጽ ላይ የተለያዩ ጉዳዮች ላይ በዚህ መልኩ መሰረታዊ እንትኖች ላይ ምንም አይነት ልዩነት የላቸውም። እነዚያ ቀደምት መጽሐፍቶች ሲወርዱ ራሱ ለተወሰነ ቦታና ለተወሰነ ጊዜ ነበረ። ከዛ በኋላ አላህ ሱብሓነሁ ወተዓላ የመጨረሻ ለዓለም አጠቃላይ ሪቪልድ አድርጎ ማለት ነው ወህዩን በማውረድ መተዳደሪያ ግን ቁርአንን አድርጓል። የመጨረሻውም ነብይ ሰለላሁ ዐለይሂ ወሰለም አድርጓቸዋል ማለት ነው። ለዛም ነው ፊ ሱረቲ ኢብራሂም ላይ ምዕራፍ 14 ቁጥር 1 ላይ አሊፍ ላም ራ ካለ በኋላ ኪታቡን አንዘልናሁ ኢለይክ ወደ አንተ ያወረድን የሆነው መጽሐፍ ነው አለ። ለምን ሲባል ሊቱኽሪጀ ናሰ ሚነ ዙሉማት ኢለ ኑር፣ ሰዎችን በአጠቃላይ ከጨለማዎች ወደ ብርሃን ታወጣ ዘንድ ወደ አንተ ያወረድን የሆነ መጽሐፍ ነው ሰዎችን በአጠቃላይ ብሎ አላህ ሱብሓነሁ ወተዓላ ይገልጽልናል። እነዛ መጽሐፍቶች ለስፔሲፊክ ነገር ግን ቁርአን በመምጣት የነዛን መጽሐፎች መሰረታዊ ሐሳብን አላህን በብቸኝነት አምልኩ፣ ጣዖታትን ራቁ የሚለውን በማረጋገጥ ለአጠቃላይ ለህዝቦች መተዳደሪያ ሆኖ የወረደ ነው ማለት ነው። ግልጽ ነው አሁን? ግልጽ ነው። ግን እኔ አሁን ማወቅ የምፈልገው ነገር ነው መሰለህ፣ ከቁርአን በፊት እስልምና የተጻፈበት የተነገረበት ወይም ምልክታችሁ ይህን ነገር ነው ማወቅ የምፈልገው። ምክንያቱም ኢየሱስ ክርስቶስ ከነብዩ መሐመድ ከመምጣታቸው ከ600 ዓመት በፊት ነበር አይደለም? እስልምና ደግሞ እስልምና ምልክቶች የእስልምና ምልክቶች ቁርአን ምናምን የሚባሉ ነገሮች የመጡ ደግሞ ከነብዩ መሐመድ ጊዜ በኋላ ነው። እኔ ደግሞ ማወቅ የምፈልገው ከነብዩ መሐመድ በፊት እስልምና ስለመኖሩ ማረጋገጫ ነው የምፈልገው። ወይ ደግሞ ኢየሱስ እስላም ለመሆኑ አሁን በእናንተ አስተምራችሁ ኢየሱስ ክርስቶስም ማርያምም አብርሃምም ያዕቆብም ሙስሊሞች ናቸው ትላለች። ኢየሱስ ክርስቶስ ሙስሊም የሆነበትን ይሁን አንድ ማረጋገጫ ከቁርአን ውጭ አላችሁ ወይስ ቁርአን ላይ ነው ኢየሱስ ክርስቶስ ሙስሊም ነው? ከቁርአን ውጪ ከምንድን ነው መረጃ የምፈልጊው? ከቁርአን ውጪ ከምን መረጃ እንስጥሽ?
ከቁርአን ውጭ አሁን ሌላ መጽሐፍም ሌላ ምንም አይነት የታሪክ እንትንም የላችሁ? ለምሳሌ ቁርአን ላይ ብቻ ነው። ቁርአን ላይ ብቻ ነው። ለምሳሌ ከምን መጽሐፍ? አሁን ኢንጅል ምናምን ተውራት ያልከው የኢየሱስ ክርስቶስ መጽሐፍ ተሰጥቶት ነበር አልክ። እሺ ያ የኢየሱስ ክርስቶስ መጽሐፍ የት አለ? እናንተ የምትሉት ማን ኢየሱስ ክርስቶስ? ስለዚህ በዛን ጊዜ ያ ጥሩ ቆይ መተሻል። አሁን ጥሩ መተሻል። ሶ እንደዛ ከሆነ መጽሐፍቱ ተበርዟል ብለን እናምናለን፣ ኮራፕት ሆኗል ብለን እናምናለን። ከመሆኑ ጋር ግን ነብዩ ሰለላሁ ዐለይሂ ወሰለም እውነተኛ ነብይ እንደሆኑ በዛን ጊዜ በነበረው በመጽሐፍ ኮራፕትድ በነበረው መጽሐፍ ላይ በተበረዘው መጽሐፍ ላይ እውነተኛ ነብይ መሆናቸውን ያንን ሊቃውንቶቹ አግኝተው እንዳመኑ መረጃ መስጠት ይችላሉ። ይሄን እሺ ምዕራፍ 10 ቁጥር 94 ላይ ይሄንን ሲያብራር ከስክሪፕቸር ውጪ ስላልሽ ቁርአን ላይ አይደለም የምጠቅስልሽ። ከዚህ ስክሪፕቸር ማለትም ከቁርአን ውጪ የሆኑ ሊቃውንቶች ይሄንን መሰረት አድርገው የገለጹበት ታሪካዊ ያጣቀሱበት ታሪኩን የመዘገቡበትን ነው መጠቅሰልሽ። ሶ ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይክ ፈሰል ለዚነ የቅረኡነ አልኪታበ ሚን ቀብሊክ የሚለውን አስመልክቶ ኢብኑ ከሲር ወከዛል ኢብኑ ጀሪር ማለት ምን ያሰለፍ በሚባሉ በሶስቱ ክፍለ ዘመን ውስጥ የነበሩ ናቸውና ታሪክ ከዚህ አንቀጽ ጋር ታሪክ አያይዘው በተበረዘው መጽሐፍ ውስጥ ከመበረዙ ጋር ግን እሳቸው እውነተኛ ነብይ እንደሆነ በዛ በተበረዘው መጽሐፍ ውስጥ ሊቃውንቶቹ አግኝተው እንዳመኑ ይገልጹልናል። ታሪካዊ መሰረት አድርገው ማለት ነውና ለምሳሌ ይሄንን አስመልክተው ኢብኑ ከሲር ተፍሲራቸው ላይ ምን ይላሉ? የነሱ የሊቃውንቶቹ ማለት እውቀት የነበራቸው የመጽሐፉ እውቀት የነበራቸው ሰዎች አይተው የእሳቸው እውነተኝነት የተገለጸበት ከመበረዙ ጋር ግን ይሄ እውነት አልተወገደም ነበር በዛ በነበረው መጽሐፍ ላይ። ስለዚህ ያንን አይተው እንደ አብዱላህ ኢብኑ ሰላም ያሉት ያንን አንብበው እንደተቀበሉ አስቀምጧል ኢብኑ ከሲር ይሄንን። ለዛም ነው هذا العلم يعرفونه من كتبهم يعرفون أبناءهم ويلبسون ذلك ويحرفونه ويبدلونه ولا يؤمنون به مع قيام الحجة عليهم በማለት ያስቀምጣሉ። እሺ አሁን እናንተ ያውቁታል። ቁርአን 114 ገጽ ነው ያለው አይደለ? ቁርአናችሁ ስንት ቁርአን ነው ያላችሁ? ኦኬ ይሄንን ጨርሰናል የመጀመሪያው። እሺ እሱን ችግር የለውም እንለፈውና ግን ቁርአን ላይ ቢሆን ኢየሱስ ክርስቶስ ሙስሊም ነው የምትሉ ማስማየት ፈልጋለሁ። ምክንያቱም የኔ ጥያቄ ምን መሰለክ ጭንቅላቴ ላይ ጥያቄ ፈጠረብኝ ነገር አለ። ኢየሱስ ክርስቶስ ነብዩ መሐመድ እንደነበረ ቁርአንም መስክሮለት ሳለ ሲቀጥል ደግሞ ወደፊትም በትንሳኤ ቀን የሚመጣው ኢየሱስ ክርስቶስ እንደሆነ ራሳችሁ ቁርአን ላይ አምናችሁ ሳላችሁ ለምንድን ነው እኮ ለምሳሌ አንድ ኤቪደንስ ሂስቶሪካል ስላለ አንድ ሂስቶሪን ኮት አድርገው ታሪኩን መሰረት አድርገው የጠቀሱትን ሊቃውንቶች ጠቀስኩልሽ። በዛ ከመበረዙ ጋር የእሳቸው እውነተኝነት እንደተገለጸ በዛ በቀደምት መጽሐፉ በተበረዘው ነገር ግን ይህ እውነት ግን እንዳልቀየሩት ያን ነገር ታሪካዊ ነገር አጣቀስኩልሽ። መቀበል ያለ መቀበል ያንቺ ድርሻ ነው። እሺ ቀጥል ያልሽን ጥያቄ ጠይቂ፣ ችግር የለውም። አይ ወደዛ ከመሄዷ በፊት በድጋሚ መጥቻለሁ። ጀዛከላህ ኸይረን። አይ ከዛ መሄድሽ በፊት መጀመሪያ ኢስላም የሚለውና ሙስሊም የሚለው ቃል ከተረዳሽው አርካኑን ኢስላም የሚባል ነገር አለ። የእስልምና መሰረቶች የሚባሉት 5 ናቸው። ምን ናቸው? መክሊት ሰምተሽ ታውቂያለሽ ስለነሱ? አዎ ሰምቻለሁ። መስራበትም ሙስሊም ስለሆኑ አንዳንድ ነገሮች ማዳሜንም ባገኘው አጋጣሚ ጠይቃለሁ። የመጀመሪያ አምስት መሰረቶች ከጥንት ጀምሮ ለመቀበል እስልምና ለመቀበል ሲፈልግ ጭንቅላቱ በትክክል የሚሰራ መሆኑን እርግጠኛ መሆን አለብን ማለት ነው። እሱን አይደለም ያልኩሽ። እንዴት አድርጎ ይቀበላል የሚል አይደለም። ግን እስልምና የእስልምና መሰረቶች ወይ ማዕዘናት የሚባሉ 5 ናቸው። የመጀመሪያው ላኢላሃ ኢለላህ አይደለ? ሙሐመድ ረሱሉላህ የሚል የመጀመሪያው ሻሃዳ ነው። ሁለተኛው ማመን በአላህ ነው፣ በመልእክተኛው ማመን፣ ከዛ ሰላት መስገድ። እነዚህ 5 ናቸው አይደል? 5 ናቸው። አዎ ልነግርሽ ነው እያንዳንዱ አንድ ባንድ። ከጥንት ጀምሮ ከአደም ጀምሮ ላኢላሃ ኢለላህ የሚለው ከጥንት ጀምሮ አለ። አሁን ባይብል ላይ አሁን ላሳይሽላ እችላለሁ። ከኔ በቀር ሌላ አምላክ የለም እያለ ይናገራል። there is no god beside me እያለ ይናገራል ብዙ ቦታ ላይ። ኢሳይያስ ላይ 44፣ 45፣ 46፣ 48 የመሳሰሉት ከኔ በቀር ሌላ አምላክ የለም እያለ ይናገራል። ስለዚህ ላኢላሃ ኢለላህ የሚለው ከጥንትም ጀምሮ የነበረ ነው። ግን ምን የለም ሙሐመድ ረሱሉላህ የሚለው የለም። በሙሳ ጊዜ የሚሉት ምንድነው? ሙሳ መልእክተኛ ነው ብሎ ይቀበላሉ። በኢሳ ጊዜ ደግሞ ኢሳ መልእክተኛ ነው ብሎ ይቀበላሉ። በኢብራሂም ጊዜስ ኢብራሂም መልእክተኛ ነው ብሎ ይቀበላሉ። ስለዚህ ከጥንት ጀምሮ ምን አለ?
አላህና መልእክተኛው ከጥንት ጀምሮ መቀበል ሻሃደተይን የሚባል ነገር ከጥንት ጀምሮ አለ ማለት ነው። ይሄ መጀመሪያው ነው። ሁለተኛ ደግሞ ምንድነው? ሶላት ነው። ሶላህ ማለት ጸሎት ማለት ነው። ሲምፕሊ ጸሎት ከጥንትም ጀምሮ አለ። ገባሽ? የጸሎቱ ግን ምንድነው? እንትኑ ላይኖር ይችላል። የጸሎቱ እንትን ምናልባት በቀን 5 ላይ ይችላል፣ 7ም ሊሆን ይችላል፣ 10ም ሊሆን ይችላል፣ 20ም ሊሆን ይችላል። አናውቅም። ምንም የተገለጸ ነገር የለም። ግን ምን አለ? ከጥንትም ጀምሮ ጸሎት የሚባለው ኮንሴፕት ከጥንትም ጀምሮ አለ። ቀጥሎ ምን አለ? ዘካ የሚባል አለ። ዘካ ማለት ምጽዋት ነው። ዘካ ማለት ምጽዋት። ምጽዋት ምን አለ? ከጥንትም ጀምሮ አለ። ምን የሚል ምጽዋት አለ? ምናልባት 2.5 ላይሆን ይችላል ከጥንት ጀምሮ የነበረው። እኛ ጋር 2.5 ነው ከካፒታል ላይ። በእናንተ ደግሞ ከ10 አንድ ሊሆን ይችላል፣ ከመቶዎች አንድ እጅ ሊሆን ይችላል። አናውቅም፣ አልተገለጸልም ቁርአን። ግን መሰረቱ አለ ከጥንት ጀምሮ። ከዛ በኋላ ደግሞ ጾም የሚባል አለ። ሲያም ጾም የሚባልም ነገር አለ ከጥንትም ጀምሮ አለ ነው ቁርአን የሚያስቀምጥ። ግን ጾሙ ምናልባት እኛ የምንጾመው ረመዳን ላይ ነው የምንጾመው። ረመዳን ደግሞ የጾም ስም አይደለም፣ የወር ስም ነው። 9ኛ ወር ማለት የ9ኛ ወር ስም ነው። ዳማ ሙቀታማ ማለት ነው፣ በረሃማ ማለት ነው ትርጉሙ። ስለዚህ ረመዳን ላይ ሊሆን ይችላል የሚጾሙት፣ ምናልባት ሙሐረም ላይም ሊሆን ይችላል። 9ኛ ወር ላይ ነው እየጾምን ያለ ነው። ምናልባት 3ኛ ወር ላይም ሊሆን ይችላል እየጾማችሁ የነበረው፣ አልተገለጸም። ግን ጾም የሚባለው ኮንሴፕት ከጥንት ጀምሮ አለ። ከዛ 5ኛውና የመጨረሻው ምንድነው? ሐጅ ነው። ሐጅ ማለት ኢየሩሳሌም ጉብኝት ያደርጋሉ። ክርስቲያኖችም አይተሽ ከሆነ ጉብኝት የሚባል ነገር አላቸው። ጉብኝት ማለት ፒልግሪሜጅ ማለት ጉብኝት ከጥንትም ጀምሮ አለ። ስለዚህ አርካኑን ኢስላም የሚባሉት ነገሮች ከጥንት ጀምሮ አሉ ስንል ኢስላም ከጥንት ጀምሮ ከአደም ጀምሮ ነው ስንል ምንታችን ነው? ከኔ በቀር ሌላ አምላክ ብሎ ይናገራል። ነብይ ከጥንት ጀምሮ ይላካል፣ መልእክተኛ ይላካል። ይሄ ነው መጀመሪያው። ሁለተኛው ምንድነው? ምን ጸሎት ነገር ከጥንትም ጀምሮ አለ ማለት መጽዋት ከጥንት ጀምሮ አለ። ጾሙም ከጥንት ጀምሮ አለ። ሐጅ የሚባለው ወይም ደግሞ ጉብኝት የሚባለው ከጥንት ጀምሮ አለ። ስለዚህ ዲኑል ኢስላም ከጥንት ጀምሮ ከአደም ጀምሮ ነበረ ብለን ስንል ከዛ አንፃር ነው ተመለኩ ማለት ነው። ሙስሊም የሚለው ቃል ላሳይሽና ቀጣይ ጥያቄ መጽሐፈ ይሁዳ ጃክ ትችላለህ? የሚችል ሰው አለ? ባይብል ሀብ ማውጣት ነው ሰው አሰነው አለ ለካ። እሺ አውጣ። ባይብል ሀብ ነው እንዴ? እንትኑ አለኝ 19 አለኝ። ኦኬ ሐሰን ያወጣል፣ ችግር የለውም። ሐሰን አውጣለት አንዴ ባይብል ሀብ ላይ ኢዮብ መጀመሪያ ሁለት ላይ ሙስሊም እንድትጅ ስለፈለኩኝ ነው። ኢዮብ ምዕራፍ 20 ቁጥር 21 ላይ አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑር፣ በዚያ በጎነት ታገኛለህ ይላል። ሰላም ይኑር የሚለው የዕብራይስጥ ቃል እሱ ሸብለው ነው የሚያነቡት ዕብራይስጥ ማለት ነው። ለምሳሌ እስራኤል ስንል እስራኤል ነው የሚሉት እነሱ። ስማ ሲሉ ሽማ ነው የሚሉት እነሱ። ሽ ብለው ነው የሚጠቀሙት። ዩሳልም የሚለው ቃሉ ማለት ኢየሱስንም የሸዋ ነው የሚሉት። የሸዋ ነው። በቃ አሁን እንደዛ ከገባሽ ኢዮብ 22:21 ላይ ምን ይላል መሰለሽ? ባይብል ሀብ ላይ ስትገቢ ኢዮብ 22:21 ላይ ሰላም ማለት ነው። ባይብል ላይ ነኝ ያለሁት ሐሰድ እንደዚህ አይነት ነው። ኦኬ እሺ፣ አመሰግናለሁ። ኡስታዝ ፖስ ስለሆነ ነው። ኡስታዝ ጃክ ልቀጥል። ኡስታዝ እስኪመለስ ኡስታዝ ጃክ ኡስታዝን ጠብቀው ወይንስ አይ ተከተለ እሷም ሳትጠራ ኡስታዝ እስኪመለስ ድረስ አንተ ቀጥል። ቀጥይ መክሊት ቀጥይ መክሊት። እሺ ሌላኛው ጥያቄ ደግሞ ባለፈው ኢብሮ ቤት ስማማር ነበርና በእስልምና